ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በጸሎት አስቡ። የቅዱስነታቸው ልብ የሚነካ መልእክት በሕክምና ላይ ባለፉት ቀናት በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዘንድ ቅዱስነታቸው የታሉ የሚለው ጥያቄ ከፍተኛ መነጋገሪያ ሆኖ ሰንብቷል። ዛሬ ብፁዕ ወቅዱስ አቡነ ማትያስ በሰጡት መግለጫ ስለ ጤንነታቸውና ስላላቸው ተስፋ በግልጽ ተናግረዋል። የጤና ሁኔታቸው ቅዱስነታቸው ባጋጠማቸው ድንገተኛ የጤና መታወክ ምክንያት ባለፉት የጥምቀትና የቃና ዘገሊላ ታላላቅ በዓላት ላይ በአካል መገኘት አልቻሉም። ሆኖም በአሁኑ ወቅት በሕክምና ክትትል ላይ መሆናቸውንና ደህና ነኝ እግዚአብሔር ይመስገን ሲሉ ምዕመናንን አረጋግተዋል። የምዕመናን ስጋት በማህበራዊ ሚዲያና በተለያዩ መድረኮች በሚሊዮን የሚቆጠሩ ኢትዮጵያውያን ስለ ቅዱስነታቸው ጤንነት ሲጠይቁና ሲጨነቁ መቆየታቸውን ተከትሎ ቅዱስነታቸው ይህን ፍቅርና አሳቢነት እንደሚሰሙ ገልጸው ስለ ሐሳባቸው እግዚአብሔር ይስጥልኝ ብለዋል። በኮየ ፈጬ ፋንታ መድኃኔዓለም ደብር በከተራ ዕለት በደረሰ አደጋ ሕይወታቸውን ላጡ ልጆቻቸው ያላቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። ቅዱስነታቸው በመጪዎች በዓላት በተለይ የዐቢይ ጾም ዋዜማና ተያያዥ በዓላት ላይ እንደ ወትሮ በጸሎት ምሕረት ተገኝተው ቡራኪ ለመስጠት በከፍተኛ ተስፋ እግዚአብሔርን እየለመኑ መሆኑን ገልጸዋል። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን። በሀገር ውስጥም በውጭ ያላችሁ ወገኖቼ ሁላችሁም በጸሎት አስቡኝ ብለዋል። በሌላ ዜና በህንድ በልመና ላይ የተሰማራው ግለሰብ በስሙ የተመዘገቡ 3 ቤቶች፣ ሚሊዮን ገንዘብ፣ ተሽከርካሪዎችና ንብረቶች ተገኙ። በህንድ ማዲያ ፕራዶሽ ግዛት ውስጥ በኢንዶር ጎዳናዎች ላይ በስጋ ደዌ የተጠቃውና በልመና ላይ የተሰማራው ግለሰብ በስሙ በርካታ ንብረቶች፣ ተሽከርካሪዎችና የንግድ ድርጅቶችን የያዘ ሚሊዮነር ሆኖ ተገኝቷል። ኢንዶር የተባለችውን የህንድ ከተማ ከልመና የጸዳች ከተማ ለማድረግ በተደረገው የተቀናጀ ጥረት የአካባቢው ባለስልጣናት በተጨናነቀው የሻራፉ ባዛር ውስጥ ለዓመታት ሲለምን የነበረውን በአካል ጉዳት የተቸገረን ሰው ማጥናት እንዲችሉ እድል ከፍቷል። መራመድ የማይችለው የ50 ዓመቱ ጎልማሳ ማንጊላል ተብሎ የሚጠራ ሲሆን በትንሽ በእንጨት የተሰራ መቀመጫ ላይ ራሱን እየገፋ ቀኑን ያሳልፋል። የእጅ ጣቶቹን በህመም ምክንያት በማጣቱ ሳንቲም ኪስ ውስጥ መንገደኞች በመስጠት ይተላለፋሉ። ማንጊላል ሰዎች ምንም ነገር ጠይቆ አያውቅም። አይኑን መሬት ላይ ተክሎ በመቀመጥ ብቻ የበለጠ አሳዛኝ አድርጎት ነበር። ነገር ግን ይህ ሰው ለእርሱ እርዳታ ለመስጠት አቅም ካላቸው ሰዎች የበለጠ ሀብታም ሲሆን የሚያደርገው ነገር ሁሉ በጥንቃቄ የታቀደ ስልት ነበር። ማንጊላል በቀን በሺዎች የሚቆጠሩ ሩፒዎችን በልመና እንደሚያገኝና በሳራፉ ባዛር ውስጥ ላሉ ሱቆች ነጋዴዎች ሳይቀር በወለድ ገንዘብ ሲያበድር እንደነበረ ተዘግቧል። ባለው ሀብት ላይ በተደረገው ፍተሻ ቤት አልባ እንዳልነበር፣ ነገር ግን የ3 ቤቶች ባለቤት ሲሆን ከዚህም ውስጥ ባለ 3 ፎቅ ቤት እንዳለበት ታውቋል። በተጨማሪም ያከራያቸው 2 ተሽከርካሪዎችን ጨምሮ በ12,000 ሩፒ የወር ደመወዝ ሹፌር ቀጥሮ የሚያንቀሳቅስበት መኪና እንዳለው ተረጋግጧል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር በኢትዮጵያና በግብፅ ወሳኝ ጉብኝት ሊያደርጉ ነው። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የአሜሪካው አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን ከነገ ጥር 16 ጀምሮ ለ7 ቀናት በኢትዮጵያ፣ ግብፅ፣ ኬንያ እና ጅቡቲ ይፋዊ የሥራ ጉብኝት እንደሚያደርጉት ተቋማቸው አስታውቋል። በኢትዮጵያ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት በክልላዊ ሰላምና ጸጥታ ጉዳዮች ላይ ይመክራሉ። የአሜሪካው የግል ኩባንያዎች በኢትዮጵያ ያላቸውን የንግድ ተሳትፎ የሚያሳድጉበት ዕድል ያመቻቻሉ። ከአፍሪካ ሕብረት ኮሚሽን ጋር በመሆን በሰብአዊ እርዳታ አቅርቦትና በንግድ ትብብር ዙሪያ ይወያያሉ። በግብፅ ካይሮ ከሚገኙ አሜሪካውያን ባለሀብቶች ጋር የሚመክሩ ሲሆን የሁለቱን ሀገራት የኢኮኖሚ ግንኙነት ማጠናከር ላይ ትኩረት ያደርጋሉ። በኬንያ ናይሮቢ በጸረ ሽብርተኝነት ትብብር በንግድና ኬንያ በሃይቲ እያደረገችው ስላለው የሰላም ማስከበር ሚና ሰፊ ውይይት ይደረጋል። በጅቡቲ በቀይ ባህር አካባቢ ስላለው የጸጥታ ሁኔታና በሽብርተኝነት መከላከል ዙሪያ ከመሪዎች ጋር ይመክራሉ። ልዑኩ መጀመሪያ ካይሮን መርገጡና በመቀጠል ወደ አዲስ አበባ ማቅናቱን አሜሪካ በግድቡ ኢትዮጵያና ግብፅ በትራምፕ አማካይነት ለማሸማገል የመጀመሪያው ሂደት ሊሆን ይችላል ተብሏል።
በዓለም አቀፍ ደረጃ ሲፈለግ የነበረው የቀድሞ የኦሎምፒክ ኮከብ ሜክሲኮ ውስጥ በቁጥጥር ስር ዋለ። በአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ በጥብቅ ሲፈለግ የነበረውና ያለበትን ለጠቆመ የ15 ሚሊዮን ዶላር ጉርሻ ይሰጣል ተብሎ የተነገረበት የቀድሞ ካናዳዊ የኦሎምፒክ የበረዶ መንሸራተት ተወዳዳሪ ጄምስ ዊዲንግ በሜክሲኮ ሲቲ መያዙ ተነገረ። የ44 ዓመቱ ዊዲንግ እንደ አውሮፓ አቆጣጠር በ2002 የክረምት ዓለም ኦሎምፒክ ላይ ካናዳን ወክሎ ተሳትፎ የነበረ ሲሆን በኋላ ግን ኤልጄፌ በሚል ቅጽል ስም በግዙፍ የእጽ ዝውውር ድርጅት በመምራትና የግድያዎችን በማዘዝ ተጠርጥሯል። ለዓመታት ሲፈለግ የቆየው ይህ ግለሰብ በሜክሲኮ ሲቲ በሚገኝ የአሜሪካ ኤምባሲ ራሱን አሳልፎ መስጠቱ ተዘግቧል። በየዓመቱ በቶን የሚቆጠር ኮኬን ከላቲን አሜሪካ ወደ አሜሪካና ካናዳ በማስገባት እንዲሁም ምስክሮችን በማስገደል ወንጀል ተከሷል። ተጠርጣሪው ወዲያውኑ ወደ አሜሪካ ካሊፎርኒያ የተወሰደ ሲሆን ሰኞ ዕለት ፍርድ ቤት ይቀርባል ተብሎ ይጠበቃል። የአሜሪካ ባለስልጣናት ግለሰቡን የዘመናችን ኤል ቻፖ ሲሉ የገለጹ ሲሆን የሲናሎዋ የእጽ ቡድን ጥበቃ ያደርግለት እንደነበርም ገልጸዋል። የአሜሪካ ግፊት በተመድ ላይ የደሞዝና የጥቅማ ጥቅም ቅነሳ ሊጀምር ነው። አሜሪካ በተባበሩ መንግስታት ድርጅት ዩኤን ሰራተኞች ደሞዝና ጥቅማ ጥቅም ላይ ከፍተኛ ማሻሻያ እንዲደረግ ግፊት ማድረጓን ተያይዘዋለች። ዋሽንግተን ድርጅቱ ከዋና ዓላማው ወጥተዋል ስትል ትከሳለች። የተመድ ሰራተኞች ክፍያ ከሌሎች አባል ሀገራት የመንግስት ሰራተኞች እጅግ የላቀ መሆኑን ተገልጿል። የደሞዝ ወጪ የድርጅቶች 70% በጀት ይሸፍናል። ለጠቅላላ ሰራተኞች የሚፈቀደው የቢዝነስ ክላስ በረራ እንዲቀር ለአንድ ተማሪ እስከ $40,000 የሚደርሰው የሰራተኛ ልጆች የትምህርት ክፍያ ድጎማ እንዲሰረዝ፣ ጥገኛ ለሆኑ አዋቂ ልጆች ወላጆች እና እህት ወንድሞች የሚሰጠው የጤና ኢንሹራንስ እንዲቋረጥ፣ ፕሬዚዳንት ትራምፕ ድርጅቱ በታክስ ከፋዮች ገንዘብ ላይ ቅጥ ያጣ ወጪ እያወጣ ነው ብለው ያምናሉ። የሚቆጠበው ገንዘብ ለሰብአዊ እርዳታና ለድንበር ጥበቃ ስራዎች እንዲውል ታቅዷል። ይህ እርምጃ በተመድ ውስጥ ትልቅ ድንጋጤን የፈጠረ ሲሆን እስከ 20% 6900 የሚጠጉ ሰራተኞች ከስራ ሊቀነሱ እንደሚችሉና የሰብአዊ ድጋፍ ስራዎች ላይ ተጽዕኖ ሊያሳድር እንደሚችል ተሰግቷል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።